ሰላም ጤና ይስጥልን እንዴት ቆያችሁ ውድ የቤስ ስፖርት የዩቲዩብ ቻናል ቤተሰቦቻችን ለሰዓት የተዘጋጁ በርካታ ስፖርታዊ መረጃዎችን ይዘን በሰዓታችን ተገኝተናል። የተለያዩ ጉዳዮችን እያነሳን ቆይታ እናደርጋለን። ለዚህ ቻናል ታዲያ አዳዲስ የሆናችሁ ቤተሰቦቻችን እንደተለመደው ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። በርካታ ጉዳዮች ነው በቆይታችን የምናነሳው። ስለ ቬኒሺየስ፣ ስለ ብሩኖ ጉማሬሽ፣ ስለ አዩብ ቦአዲ፣ ስለ ሮድሪ በርካታ የምናነሳቸው ስፖርታዊ ጉዳዮች አሉ። እንደዚሁም የወዳጅነት ጨዋታዎችንም እንመለከታለን። ሌሎችንም በርካታ መረጃዎች በቆይታችን ታገኛላችሁ። በቀጥታ ወደ መረጃዎቻችን እናልፋለን። ከቬኒሺየስ ጉዳይ በፊት ግን ከደቂቃዎች በፊት የተጠናቀቀውን የማንቸስተር ዩናይትድን የወዳጅነት ጨዋታ ጉዳይ ላስቀድም። ማንቸስተር ዩናይትድ በወዳጅነት ጨዋታ ከአትሌቲኮ ማድሪድ ጋር አድርጎ 2-1 በሆነ ውጤት አሸንፏል። የማንቸስተር ዩናይትድን የማሸነፊያ ጎል ደግሞ ብሪያን ምቤሞ ማስቆጠር ችሏል። የአትሌቲኮ ማድሪድን ጎል አርናው ኦርቲዝ ከመረብ ያገናኘ ተጫዋች ነው። ዩናይትድ ሁለተኛ የወዳጅነት ጨዋታውን ሲያሸንፍ የስናፕ ድራገን ዋንጫን ማንሳት ችሏል እና በቀጣይ ቅዳሜ ከፒኤስጂ ጋር ተጨማሪ የወዳጅነት ጨዋታውንም ያደርጋል። ከጨዋታ ጋር በተያዘ ብሪያን ምቤሞ በነገራችን ላይ ባለፉት 5 ጨዋታዎች አራተኛ ግቡን ያስቆጠረው። ሼሌሲ በዛሬው ጨዋታ 100% የተሳኩ ክሮሶችን አድርጓል። 30 ኳስ ነክቷል፣ 7 ኳስ አስጣለ፣ 4 ኳስ ወደ መጨረሻ የሜዳ ክፍል አቀብሏል። 2/3 የተሳካ ድሪብልም አግኝቷል። እንደዚሁም ደግሞ አንድ ፔናልቲ አስገኝቷልና አጠቃላይ ግን ጨዋታው ምን ይመስላል የሚለውን በስፋት ስንመለከት ዩናይትድ ጨዋታውን ከኋላ ተነስቶ ነው 2-1 በሆነ ውጤት የስፔኑን ክለብ ያሸነፈው። ብሪያን ምቤሞ በፍጹም ቅጣት ምትና በጨዋታ ነው ሁለቱን ጎሎች በማስቆጠር አሸናፊ ያደረገው። በስዊድን ስትሮቤሪ አሬና ነው ጨዋታው የተካሄደው በነገራችን ላይ እና ዩናይትድ በሮዘንበርግ ላይ ባስመዘገበው ድል ያገኘው መነቃቀፍ አስቀጥሎ ጨዋታውን አሸንፏል። በጨዋታው 5ኛ ደቂቃ ላይ አርናው ኦርቲዝ ያልተጠበቀ ጎል አስቆጥሮ መሪነቱን ለአትሌቲኮ ማድሪድ አሳልፎ ሰጥቶ ነበር እና ዩናይትድ በመጀመሪያው አጋማሽ የጨዋታ የበላይነት የነበረው ቢሆንም በብሪያን ምቤሞ፣ ሉክሾና አማድ አማካኝነት ያገኛቸውን እድሎች ሳይጠቀሙበት ቀርተው ወደ ረፍት 1-0 እየተመሩ አምርተዋል። በሁለተኛው አጋማሽ አጀማመር ላይ የ19 ዓመቱ ሼሌሲ በፍጹም ቅጣት ምት ክልል ውስጥ ባሳየው ድንቅ የኳስ ቁጥጥር በፍጹም ቅጣት ምት ሳጥን ውስጥ ተጠልፎ በመውደቁ የተገኘውን ፍጹም ቅጣት ምት ምቤሞ ወደ ግብነት በመቀየር ዩናይትድን አቻ አድርጓል። በመቀጠልም ጃክ ፍሌሸር ያመቻቸለትን ኳስ ምቤሞ ሁለተኛ ጎል በማስቆጠር የአሰልጣኝ ማይክል ካሪክ ቡድን አሸናፊ ሆኗል። ከጨዋታው በኋላ ያሉ አንዳንድ ጉዳዮች ለማንሳት ያህል በዩናይትድ የ10 ቁጥር ቦታ ላይ ወጣቱ ሌሲ በምቤሞ ጀርባ ሆኖ ያሳየው እንቅስቃሴና ፍጹም ቅጣት ምት ማስገኘቱ ለካሪክ ተጨማሪ አማራጭ እንደሚሆን አሳይቷል። ከብሩኖ ፈርናንዴዝ በተጨማሪ ከዛ ውጭ ሜሰን ማውንትም ከአንድሬ ሳንቶስ ጋር በመሆን በአማካይ ክፍል የነበረው ሚና በጣም የሚደነቅ ነበር። ማውንት ከካሪክ የተሰጠውን መሪነትም በብቃት እየተወጣ ይገኛል። በጨዋታው ራዴክ ቪቴክ እና ጆሹዋ ዚርኪዚ ከቋሚ አሰላለፍ ውጭ መደረጋቸው የክለቡን የወደፊት እቅድ ያመላክታል እየተባለ ነው የሚገኘው። ቪቴክ የመጫወት እድል ፍለጋ እንደሚወጣ የተናገረ ሲሆን ዚርኪዚ ደግሞ ከዩቬንቱስ ጋር ስሙ እየተነሳ ነው የሚገኘው። በተጨማሪም ግብ ጠባቂው አልታይ ባይንዲር ወደ ሴልታ ቪጎን ለማምራት ድርድር ላይ በመሆኑ በተናጠል ልምምድ ሲሰራ ውሏልና እነዚህ ጉዳዮች በዩናይትድ ያላቸውን ቆይታና የዝውውር ጉዳዮችን የሚያሳዩ ናቸው ተብሏል። ከዛ በተጨማሪ ሲጠበቅ የነበረው የ15 ዓመቱ ጄጄ ገብርኤል የመጀመሪያ ጨዋታውን ተቀይሮ ገብቶ አድርጓል። ተጫዋቹ በጨዋታው ማጠናቀቂያ 10 ደቂቃዎች ሲቀይሩት ተቀይሮ በመግባት የመጀመሪያ የዋናው ቡድን ጨዋታውን አድርጓልና ይሄም አንደኛው ሲጠበቅ የነበረ ጉዳይ ነው። አሁንም ቢሆን የቡድኑ ወሳኝ ተጫዋቾች ገና ወደ ስብስቡ ባልተቀላቀሉበት ሁኔታ አሰልጣኝ ማይክል ካሪክ የተጫዋቾችን አካላዊ ብቃትና የሜዳ ላይ ትኩረት ለማጠናከር ትኩረት ሰጥቶ እየሰራ መሆኑን በዛሬ ጨዋታ ማሳይቷል። ግን ጠንካራ የሚባለውን አትሌቲኮ ማድሪድን በወዳጅነት ጨዋታ ማንቸስተር ዩናይትድ አሸንፏል። በበርካታ መገናኛ ብዙሃን አሁንም ትኩረት ሆኖ እየተዘገበ ያለ ጉዳይ ነው። አሁን ላይ የተጫዋቹ የወደፊት ቆይታ ጉዳይ ሊታወቅ የመጨረሻ ደረጃ ላይ መድረሱ እየተነገረ ነው የሚገኘው። ሪያል ማድሪድና ቬኒሺየስ በሚቀጥሉት ቀናት በኮንትራት ማራዘም ዙሪያ ዳግም ለውይይት ይቀመጣሉ። አርሰናል ታዲያ ቬኒሺየስ ጁኒየር ውሉን የማያራዝም ከሆነ ለማስፈረም አሁን ላይ በድጋሚ ፍላጎቱን አሳይቷል። ቬኒሺየስ በበኩሉ በሪያል ማድሪድ ውሉን የማያራዝም ከሆነ አርሰናልን መቀላቀል እንደሚፈልግም እየተነገረ ነው የሚገኘው። ማይክል አርቴታ ተጫዋቹን በጣም እንደሚያደንቀውና ወደ ኤሚሬትስ እንዲመጣ ከፍተኛ ፍላጎት አለው ነው የተባለው። በሪያል ማድሪድና በቬኒሺየስ መካከል ታዲያ ያለው የጥቅም ልዩነት ግዙፍ መሆኑ እየተነገረ ነው የሚገኘውና አሁን ላይ መፍትሄ ለመፈለግ ቀጣይ ሳምንት ተጫዋቹና ክለቡ ለውይይት ይቀመጣሉ እና ተጫዋቹ በሪያል ማድሪድ ያሉት ምርጫዎች ምንድናቸው የሚለውን ስንመለከት አንደኛ በሪያል ማድሪድ ውሉን ማራዘም ይሆናል። ሌላኛው ቀጣይ ዓመት በነፃ መልቀቅ ወይንም አርሰናልን መቀላቀል ከሶስቱ አንዱ እንደሚሆን ዘአትሌቲክ እንደዚሁ በመረጃው አንስቷል። የአርሰናል ቦርድ ታዲያ ቬኒሺየስ ጁኒየርን ለማስፈረም አስፈላጊውን ፋይናንስ ለመስጠት አሁን ለማይክል አርቴታ ፍቃዱን ሰጥቷል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ከቬኒሺየስ ተወካዮች ጋር መነጋገራቸው የተሰማ ነው የሚገኘው። የአርሰናል ሰዎች ከቬኒሺየስ ጋር ባደረጉት ግንኙነት በአሰልጣኝ ማይክል አርቴታ የወደፊት ቡድን ግንባታ ላይ ትልቅ እቅዳቸውና ቁልፉ ሰው እንደሚሆን ነግረውታል ነው የተባለው። አርሰናል በነገራችን ላይ በዚህ ዝውውር ዙሪያ ለወራት ሲሰራ እንደቆየና ከተጫዋቹ ጋር ግንኙነት ከጀመረ
ከተፈረመም ወራት እንደተቆጠሩ የተሰማ ነው የሚገኘው። ታዲያ አንደኛው የቬኒሲየስ ከፍተኛ ደሞዝ ለአርሰናል ስጋት እንደሆነም የተለያዩ መረጃዎች ዘገባዎችን ሲያወጡ ነበር። ነገር ግን አሁን ላይ መድፈኞቹ ተጫዋቹን ለማስፈረም በደሞዝ ክፍያ መዋቅራቸው ላይ ልዩነት ለመፍጠርና ሁሉንም ለማድረግ ዝግጁ መሆናቸውም እየተሰማ ነው የሚገኘው። ቬኒሲየስ ጁኒየር ለሪያል ማድሪድ ያቀረበው ጥያቄ በአመት 30 ሚሊዮን ዩሮ ክፈሉኝ ብሏል፣ ውሉን ለማራዘም ማለት ነው። በሪያል ማድሪድ በኩል ደግሞ ከ20 ሚሊዮን ዩሮ በላይ ክፍያ ለመፈጸም ፍላጎት እንደሌላቸው ተሰምቷል። ታዲያ አርሰናል ቬኒሲየስ የጠየቀውን ክፍያ ለመፈጸም ፍቃደኛ ነው። እንግዲህ በቀጣይ ከሪያል ማድሪድ ጋር ከሚደረገው ድርድር በኋላ የቬኒሲየስና የአርሰናል ጉዳይ ይታወቃል። ተጫዋቹ በሳንቲያጎ በርናቦ ይቀጥላል ወይንስ ወደ አርሰናል ይመጣል የሚለው ቀጣይ ሳምንት በጣም ወሳኝ ነው የተባለ ነው የሚገኘው። ሌላኛው ከአርሰናልና ከብሩኖ ጉማሬሽ ጋርም የተያዘውን መረጃ ላንሳ። አርሰናል በ70 ሚሊዮን ዩሮ ተጨማሪ 10 ሚሊዮን ዩሮ እየታየ የሚጨመር ዋጋ በመክፈል ብሩኖ ጉማሬሽን ለማስፈረም ከኒካስል ጋር አሁን ላይ ሙሉ ለሙሉ ተስማምቷል ሲል ኤስፔን ብራዚል ዘግቧል። እንግዲህ እንደ መረጃው ከሆነ ብሩኖ በዚህ ሳምንት በለንደን የአርሰናል ኮንትራቱን ይፈርማል ተብሎ ይጠበቃል። አሁን ላይ ሁሉም ነገሮች ተጠናቀው የተጫዋቹ ውል መፈረም ብቻ ይቀረዋል እየተባለ ነው የሚገኘው። ተጫዋቹ በዓለም ዋንጫ ላይ ያለ ጭምር ነው አርሰናል ተጫዋቹ ለማስፈረም ግንኙነት እየጀመረው ተብሏል። ነገር ግን ብሩኖ ጉማሬሽ ኒካስልን ለመልቀቅ የወሰነው ደግሞ የቡድኑ ቁልፍ ተጫዋቾች እንደ ሳንድሮ ቶናሊና አንቶኒ ጎርደን የመሳሰሉ ተጫዋቾች ክለቡን ለቀው ሲሄዱ ነው። ከዛ በተጨማሪ ተጫዋቹ በአውሮፓ ውድድሮች መካፈል ይፈልጋልና ምንም እንኳን በኒካስል ደጋፊዎች የሚወደድ ተጫዋች ቢሆንም ተጫዋቹም ከዚህ ቀደም እንደገለጸው ክለቡን እጅግ እንደሚወድ ቢናገርም ነገር ግን የክለቡ የወደፊት እቅድ ስጋት ውስጥ እንደጣለውና በዚህ ምክንያት ኒውካስል ለመልቀቅ እንደተገደደ እየተሰማ ነው የሚገኘው። አርሰናል እንግዲህ በክረምቱ የዝውውር መስኮት ትልቁ የሚባለውንና ወሳኙን ዝውውር ብሩኖ ጉማሬሽን በማስፈረም አድርጓል። በቀጣይ እንግዲህ ቅድም የጠቀስነው የቬኒሲየስ ዝውውርም ከተሳካ በጣም ስኬታማ የሚባል የዝውውር መስኮት መድፈኞቹ ያሳልፋሉ ማለት ነው። በተለይ አርሰናል ባለፈው ዓመት ያጣውን የቻምፒየንስ ሊግ ዋንጫ ለመመለስ እንደዚሁም ደግሞ የፕሪሚየር ሊግ ሻምፒዮንነቱን ለመድገም በርትቶ እየሰራ ይገኛልና ይህንንም ለማድረግ ቡድኑን ይበልጥ እያጠናከረ ነው የሚገኘው። ከዛ በተጨማሪ ምናልባት የመጨረሻው ዝውውር ሊሆን የሚችለው የዊሊያም ሳሊባ ጉዳት እያሰጋው ስለሆነ አንድ የተከላካይ ስፍራ ተጫዋች ሊያመጣ እንደሚችልም እንደዚሁ ሪፖርቶች እያመላከቱ ይገኛሉ። የብሩኖ ጉማሬሽ ዝውውር ግን በዚህ ሳምንት ውሉን ይፈርማል ተብሎ አርሰናልም ዝውውሩን ይፋ ያደርጓል ተብሎ ይጠበቃል። ሌላኛው ጉዳይ ሊቨርፑል ብራድሊ ባርኮላን ለማስፈረም እያደረገ ያለው ጥረት አዳዲስ መረጃዎች እየወጡ ነው የሚገኙበት። ፋብሪዚዮ ሮማኖ እንደገለጸው ከሆነ ፓሪስ ጀርመን የ19 ዓመቱን የአያክስ የመስመር ተጫዋች ሚካ ጎድስን ለማስፈረም ያደረገው እንቅስቃሴ ለሊቨርፑል የብራድሊ ባርኮላ ዝውውር በር ይከፍታል እየተባለ ነው የሚገኘው። ያን ዝውውር ፔዥ የሚያጠነቅ ከሆነ ባርኮላ ወደ ሊቨርፑል እንዲያቀና ትልቅ በር ይከፍታል። ለሊቨርፑልም በጣም ጥሩ ዜና ነው እየተባለ ነው የሚገኘው። ሊቨርፑል አሁን ላይ ክለቡን የለቀቀውን የክለቡን ወሳኝ ተጫዋች መሐመድ ሳላህ ምትክ የሚሆን ከፍተኛ ጥራት ያለው የመስመር አጥቂ ፍለጋ ላይ ላለፉት ወራት እንደቆየ የሚታወቅ ነው እና አሁን ላይ ብራድሊ ባርኮላ እሱን ይተካል ብለው የተማመኑበት የመጀመሪያው ተጫዋች ነው። ሊቨርፑሎች ቀዮቹ በመጀመሪያ የአርቢ ላይፕዚጉን ያን ዲያሞንዴን ቀዳሚ ኢላማቸው አድርገውት የነበረ ቢሆንም ተጫዋቹ ወደ ሪያል ማድሪድ ለማቅናት በመቃረቡ ምክንያት ትኩረታቸውን ወደ ባርኮላ አዙረው ባለፉት 2 ሳምንታት ስማቸው ከዚህ ተጫዋች ጋር በስፋት ሲነሳ እንደቆየ የሚታወቅ ነው። ዝውውሩንም እስካሁን ያጓተተው ፓሪስ ጀርመን የጠየቀው ዋጋና ሊቨርፑል ለመክፈል ያቀደው ዋጋ በጣም የተራራቀ በመሆኑ ምክንያት ነው። ፈረንሳዊ የ23 ዓመት አጥቂ ብራድሊ ባርኮላን በፔዤ ያለው ውል ማደስ ፍላጎት የለውም። በተለይ ባለፈው ውድድር ዓመት አብዛኞቹን ጨዋታዎች በተቀያሪ ወንበር ላይ በማሳለፉ ደስተኛ አይደለም በፓርክ ደ ፕሪንስ ቆይታው። በዚህ ምክንያት ወደ አንፊልድ የመዛወር ፍላጎቱ በጣም ከፍተኛ ነው። ፔዤ ታዲያ የባርኮላን መልቀቅ አሁን ላይ ታሳቢ በማድረግ የ19 ዓመቱን ቤልጂየማዊ ኮከብ ሚካ ጎድስን ከአያክስ አምስተርዳም ለማስፈረም ንግግር ጀምሯል። አያክስ ለተጫዋቹ 60 ሚሊዮን ዩሮ የጠየቀ ሲሆን የፒኤስጂ ስፖርቲንግ ዳይሬክተር ሉዊስ ካምፖስ ከተጫዋቹ ጋር በፖርቱጋል ተገናኝተው በግል ውል ላይ ከስምምነት ደርሷል። ፋብሪዚዮ ሮማኖ ባቀረበው አዲስ መረጃ ሊቨርፑል ባርኮላን ለማስፈረም ጥረት እያደረገ ነው። ከተጫዋቹ ወኪሎችና ከፔዥ ጋርም ንግግሮች ቀጥሏል። በግል ውል በኩል ምንም አይነት ችግር የለም። ነገር ግን ሊቨርፑል ለባርኮላ 170 ሚሊዮን ዩሮ አይከፍልም። ስለዚህ ምክንያታዊ የሆነ የዝውውር ዋጋ ላይ ለመድረስ ድርድሮች ያስፈልጋሉ እና የሊቨርፑል ደጋፊዎች በትዕግስት እንዲጠብቁና በሳምንቱ መጨረሻ አዲስ ስምምነት ባይኖርም ከቀጣይ ሳምንት ጀምሮ የሁለቱ ክለቦች ንግግር ተጠናክሮ እንደሚቀጥል ፋብሪዚዮ በዩቲዩብ ቻናሉ ባቀረበው መረጃ አስረድቷል። ሌላኛው ጉዳይ ያው በዚህ ሳምንት ፊፋና የአውሮፓ እግር ኳስ ማህበር እንደዚሁም ቀሪ ፌዴሬሽኖች በጣም ውዝግብ ውስጥ እንደነበሩ ይታወቃል። ፊፋ በተለይ የዓለም ዋንጫ ድርሻን ለግል ሴክተሩ እሸጣለሁና 20 ቢሊዮን ዶላር አገኝበታለሁ ከዚህም ለፌዴሬሽኖች እስከ 40 ሚሊዮን ዩሮ አከፋፍላለሁ ማለቱን ተከትሎ በርካታ ውዝግቦች ሲነሱ ነበረ። አሁን ጂያኒ ኢንፋንቲኖ ከፍተኛ ጫና ውስጥ መግባታቸው እየተሰማ ነው የሚገኘው።
እና አሁን ላይ ጂያኒ ኢንፋንቲኖ እቅዳቸውን መሰረዛቸው እየተሰማ ነው የሚገኘው። ከበርካታ እግር ኳስ ፌዴሬሽኖች ተቃውሞ የገጠመው ፊፋ እቅዱን ለመሰረዝ ተገዷል። የዓለም ዋንጫውን አነስተኛ ድርሻ ለመግዛት ንግግር ላይ የነበሩ ባለሀብቶችም ራሳቸውን ማግለላቸው የተሰማ ነው የሚገኘውና በዓለም ላይ ያሉ አባል ፌዴሬሽኖችን ለመደገፍ ያለመው እቅድ አይቀጥልም ሲል ፊፋ አሳውቋል። ሀሳቡ ከዓላማው ወጥቶ ክፍፍል መፍጠሩን የገለጸው ፊፋ ግባችን እሱ ስላልሆነ አስቀርተነዋል የሚል መግለጫ ነው ያወጣው። ከዛ በኋላ በነገራችን ላይ ጂያኒ ኢንፋንቲኖ ላይ የሚሰጡ አስተያየቶች ቀጥለዋል። የአውሮፓ እግር ኳስ ማህበር ኢንፋንቲኖ ከስራቸው እንዲለቁ ጥያቄ አቅርቧል። እግር ኳስ ማህበሩ አሁን ላይ የፊፋው ፕሬዝዳንት ላይ እምነት የለኝም ብሏል። ፊፋ አዲሱን እቅድ ቢሰርዝም ዩኤፋ ከዚህ በኋላ ለጂያኒ ኢንፋንቲኖ ድጋፍ አይሰጥም ሲል ገልጿል። አሁን ላይ የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ከስራቸው እንዲለቁም ጥሪ ማቅረቡ እየተሰማ ነው የሚገኘውና ኢንፋንቲኖ ታዲያ በፈቃዳቸው ስራቸውን ካልለቀቁ አባላቱ እምነት የለንም የሚል ድምጽ ማሰባሰብ እንደሚጀምሩ እንደዚሁ እየተሰማ ነው የሚገኘው። ሌላኛው ጉዳይ ቼልሲ ለብራዚሊያ አጥቂ ዦዋ ፔድሮ አዲስ ኮንትራት ማቅረቡ እየተሰማ ነው የሚገኘው። ፔድሮ በቡድኑ ያሳየውን ጥሩ እንቅስቃሴ ተከትሎ የተሻሻለ አዲስ ኮንትራት ሰማያዎቹ ለተጫዋቹ እንዳቀረቡለት ተሰምቷል። 24 ዓመቱ ላይ የሚገኘው ጆዋ ፔድሮ ባለፈው ዓመት ቼልሲን በ7 ዓመት ኮንትራት መቀላቀሉ ይታወቃል እና ቼልሲ፣ ባርሴሎናና ሌሎች ክለቦች ጆዋ ፔድሮን ለማስፈረም እንደሚፈልጉ ያውቃል የተባለ ሲሆን ነገር ግን ለሽያጭ እንደማያቀርቡ ተዘግቧል። ሰማያዎቹ በቀጣይ ሳምንታት ለሌሎች ተጫዋቾች በተመሳሳይ አዲስ ውል እንደሚያቀርቡ ተዘግቧል። ነገር ግን የቡድኑ ቁልፍ ተጫዋች ጆዋ ፔድሮ አሁን ላይ ኮንትራት እንደቀረበለት ተዘግቧል። አሰልጣኝ ዣቪ አሎንሶ በዋናነት በእቅድ ደረጃ ከተያዙ ቁልፍ ተጫዋቾች መካከል አንደኛው ዦዋ ፔድሮ እንደሆነ እየተሰማ ነው የሚገኘው። ከዛ በተጨማሪ ከቼልሲ ጋር በተያዘ አንድ መረጃ እናንሳ። ያው ትላንትና ሚካኤሎ ሙድሪክ ወደ እግር ኳስ መመለሱን በዘገባችን አንስተን ነበረ። ከዚህ ጋር በተያዘ የቼልሲው አሰልጣኝ ዣቪ አሎንሶም አስተያየቱን ሰጥቷልና ሚካኤሎ ሙድሪክ ወደ እግር ኳስ በመመለሱ መደሰቱን ገልጿል። ይህን ምርጥ ዜና አልጠበቅም ነበር ያለው አሎንሶ እሱ በመመለሱ በጣም ደስተኞች ነን፣ የቡድኑ አካል እንዲሆን እንፈልጋለን ብሏል። አክሎም ሙድሪክ የተለየ ተጫዋች ነው፣ ብዙ ሁኔታዎችን በራሱ መፍጠር ይችላል። በሻክታር ሲጫወት አየው ነበር፣ ተጽዕኖ መፍጠር ይችላል፣ በአንድ ለአንድ ግንኙነት ምርጥ ነው፣ አሁን ለቡድናችን ተጨማሪ ጣፋጭ ነገር አግኝተናል ሲል ዣቪ አሎንሶ ሚካኤሎ ሙድሪክ ወደ እግር ኳስ በድጋሚ መመለሱን ተከትሎ በሰጠው አስተያየት አንስቷል። የክለቦች የአቋም መፈተሻ ጨዋታዎች እንደቀጠሉ ነው የሚገኙት። ቶተንሃም ሆትስፐር በአቋም መፈተሻ ጨዋታም ቼልሲን 2-1 አሸንፏል። በአውስትራሊያ በተከናወነው ጨዋታ ሳንድሮ ቶናሊና ሪቻርልሰን የቶተንሃምን የአሸናፊነት ጎል ያስቆጠሩ ተጫዋቾች ናቸው። ስቴቫኦ ደግሞ የቼልሲን ብቸኛ ጎል አስቆጥሯል። በጨዋታው በቶተንሃም በኩል ተከላካዩ ኬቨን ዳንሶ 49ኛው ደቂቃ ላይ በቀይ ካርድ ወጥቷል። ያም ሆኖ ቶተንሃም ጨዋታውን በድል ተወጥቶታል። ሌላኛው ጨዋታ እንደዚሁ በኢንተርና በሲቲ መካከል የተካሄደ ጨዋታ ነው። በዚህ ጨዋታ ኢንተር ሚላን ማንቸስተር ሲቲን በመለያ ምት አሸንፏል። ጨዋታው በመደበኛው 90 ደቂቃ 1-0 ተጠናቆ ዲቫይን ሙባማን ለማንቸስተር ሲቲ፣ ቤንጃሚን ፓቫር ለኢንተር ግቦቹን አስቆጥሮ በመለያ ምት ግን ኢንተር ሚላን 3-1 በሆነ ውጤት አሸንፏል። አሰልጣኝ ኤንዞ ማሬስካን በመጀመሪያ የወዳጅነት ጨዋታቸው ሽንፈት አስተናግዷል። ሌላኛው ጉዳይ ባየር ሙኒክ የሃሪኬን የረጅም ጊዜ ተተኪ በማድረግ ቤንጃሚን ሼሽኮን መያዙ እየተሰማ ነው የሚገኘው። አሁን 23 ዓመቱ ላይ የሚገኘው ሼሽኮ ባለፈው ዓመት ወደ ኦልድ ትራፎርድ በ76 ሚሊዮን ዩሮ ከመዘወሩ በፊት በቡንደስሊጋው ለአርቢ ሌፕዚግ በ87 ጨዋታ 39 ጎሎችን በማስቆጠር ጥሩ ሲዝን አሳልፏል። እናም ባየርን በዚህ ክረምት ሞሮኮያን አጥቂ እስማኤል ሳባሪን ከፒኤስቪ በ50 ሚሊዮን ዩሮ ያስፈረመ ቢሆንም የ33 ዓመቱ ኬን አዲሱን የማይፈርም ከሆነ ተጫዋቹን በሼሽኮ ለመተካት ፍላጎት እንዳላቸው የተሰማ ነው የሚገኘውና ምንም እንኳን ማንቸስተር ዩናይትድ ይህንን ተጫዋች በቀላሉ ይለቀዋል ተብሎ ባይጠበቅም ግን ባየርን ተጫዋቹ ላይ ያለው ፍላጎት እስካሁን ድረስ አለመብረዱ በርካቶችን እያነጋገረ ይገኛል። ሌላኛው ኒውካስል ዩናይትድ ታይለር አዳምስን ለማስፈረም እያሰበ እንደሆነ እየተሰማ ነው የሚገኘው። በርካታ ተጫዋቾቹን በክረምቱ የዝውውር መስኮት ያጣው አሰልጣኙን ጨምሮ ኒውካስል አሁን የበርንማውዙን አማካይ ታይለር አዳምስን ለማስፈረም እንቅስቃሴ ጀምሯል። በአሜሪካ ብሔራዊ ቡድን በዘንድሮ ዓለም ዋንጫ ጥሩ ጊዜ ያሳለፈው ታይለር አዳምስ ከኒውካስል በተጨማሪ በማንቸስተር ዩናይትድ በጥብቅ የሚፈለግ ተጫዋች እንደሆነ ይታወቃል እና እዚህ ዝውውር ላይ ማንቸስተር ዩናይትድ ገፋ ብሎ የማይሄድ ከሆነ ኒውካስል ተጫዋቹን የማግኘት ሰፊ እድል አለው እየተባለ ይገኛል። ሌላኛው ኢንተር ሚላን የሊቨርፑልን አማካይ ከርቲስ ጆንስን ለማስፈረም የሚያደርገውን ጥረት በማጠናከር ጥያቄውን ወደ 35 ዩሮ ከፍ ለማድረግ ማሰቡ የተሰማ ነው የሚገኘው። የሴሪያው ክለብ ቀደም ሲል ያቀረባቸው ጥያቄዎች ውድቅ የተደረጉበት ቢሆንም አዲስ
አዲሱ የተሻሻለው ጥያቄ ድርድሩን ወደፊት ያራምዷል የሚል ተስፋ አለ። ሊቨርፑል የ25 ዓመቱን እንግሊዛዊ አማካይ በ40 ሚሊዮን ዩሮ ገደማ እንደሚሸጥ እየተሰማ ነው የሚገኘው። ተጫዋቹ የውሉ የመጨረሻ ዓመት ላይ ቢገኝም ከዛ በታች በሆነ ዋጋ ቀዮቹ ተጫዋቹን መልቀቅ አይፈልጉም። አሁን ግን የተሻሻለው የዝውውር ሂሳብ ምናልባት ሁለቱን ክለቦች ሊያስማማቸው እንደሚችል እየተዘገበ ይገኛል። ሌላኛው ጉዳይ ማንቸስተር ዩናይትድ የኒውካስሉን ተከላካይ ሉዊስ ሃልን ለማስፈረም የ60 ሚሊዮን ፓውንድ ጥያቄ ለማቅረብ መዘጋጀቱ እየተነገረ ነው የሚገኘው። ወጣቱ ተጫዋች በዩናይትድ የበላይ አመራሮች ዘንድ በክረምቱ የዝውውር መስኮት ዋነኛ የክለቡ ኢላማ እንደሆነ ሲነገር ቆይቷል። እንደ ቲንቶክ ዘገባ ከሆነ የዩናይትድ የውስጥ አስተዳደር የተከላካይ ክፍላቸውን ለማጠናከር ባሳለፉት ውሳኔ መሰረት ይፋ ጥያቄያቸውን በቅርቡ ለተጫዋቹ ለማቅረብ እየተዘጋጁ ይገኛሉ። ይህ ዝውውር ከተሳካ ሉዊስ ሃል በክረምቱ የዝውውር መስኮት የክለቡ ውዱ ፈራሚ ያደርገዋል። ፋብሪዚዮ ሮማኖ በዘገባው ማንቸስተር ዩናይትድ በተጫዋቹ ላይ ያለው ፍላጎት እውነተኛና በክለቡ አመራሮች ዘንድ የጸደቀ መሆኑን አረጋግጧል። ፋብሪዚዮ ባሰራጨው መረጃ ማንቸስተር ዩናይትድ ሉዊስ ሃልን በጣም ያደንቃል። ወደ ክለባቸው ሊጨምሩት የሚፈልጉት ተስማሚ ተጫዋች አድርገውም ይቆጥሩታል። ነገር ግን የኒውካስል ፍላጎት ነገሩን እያወሳሰበው ይገኛል። ኒውካስሎች ተጫዋቹን የመሸጥ ምንም አይነት ፍላጎት አሁን ላይ የላቸውም። ሮማኖ ዘገባውን ሲቀጥል ኒውካስል በክረምቱ የዝውውር መስኮት ከቶናሊ ጎርደን እንደዚሁም ደግሞ አሁን ከብሩኖ ጉማሬሽ ጋር እንደሚለያይ ይጠበቃልና በእነዚህ ምክንያቶች ሉዊስ ሃልን አሳልፈው አሁን ላይ መስጠት አይፈልጉም። ነገር ግን ማንቸስተር ዩናይትድ ነገሮችን ለመረዳት ከክለቡ ጋር ግንኙነት መፍጠሩ እየተሰማ ነው የሚገኘው። አሰልጣኙን ጨምሮ በርካታ ተጫዋቾችን ያጣው ኒውካስል አሁን ላይ አለመረጋጋት ውስጥ ይገኛል እና ይህንን አለመረጋጋት በመጠቀም ማንቸስተር ዩናይትድም የዝውውር መስኮቱ ከመዘጋቱ በፊት ተጫዋቹን ለማስፈረም ጠንካራ ጥረት እንደሚያደርግ ይጠበቃል። ሌላኛው ከሮድሪና ከአይቦ ቦአዲ ጋር ያለውን ጉዳይ ላንሳ። ሪያል ማድሪዶች ይህንን ተጫዋች ለማስፈረም በቀጣይ 48 ሰዓታት ለማጠናቀቅ እቅድ መያዛቸው እየተነገረ ነው የሚገኘው። ነገር ግን በቅድሚያ ማንቸስተር ሲቲ የአይቦ ቦአዲን ዝውውር እስኪያጠናቅቅ እየጠበቁ ነው ተብሏል። ምክንያቱም ደግሞ አይቦ ቦአዲ ወደ ማንቸስተር ሲቲ ከመጣ ሲቲ ሮድሪ ለመልቀቅ ያን ያህል ዋጋውን አያጋነውም ተብሎ እየተነገረ ነው የሚገኘው። አሁን ላይ ሪያል ማድሪድ ለተጫዋቹ ከ40 እስከ 50 ሚሊዮን ዩሮ ባለው አካባቢ መክፈል ነው የሚፈልገው። ሲቲ ደግሞ ለተጫዋቹ ዝውውር እስከ 60 ሚሊዮን ዩሮ ጠይቋል እየተባለ ነው የሚገኘው እና አዩብ ቦአዲ ግን ኢታድ የሚደርስ ከሆነ ያን ያህል ዋጋውን ላያጋነኑ ስለሚችሉ ነው የአሰልጣኝ ጆዜ ስብስብ የተጫዋቹን ጉዳይ እየተጠባበቀ የሚገኘው ተብሏል። አዩብ ቦአዲ እንደሚታወቀው የሮድሪ የረጅም ጊዜ ተተኪ ሆኖ ወደ ኢታድ እንደሚመጣ ይጠበቃልና ተጫዋቹ በተለይ በዓለም ዋንጫው ካሳየ እንቅስቃሴ በኋላ የበርካታ ክለቦችን ትኩረት ስቦ ነበር። በተለይ አርሰናልና ማንቸስተር ዩናይትድም ከተጫዋቹ ጋር ስማቸው ሲነሳ ነበር። አሁን ላይ ሲቲና ሊል በድርድር መስማማታቸው የተነገረ ነው የሚገኘው። ምንም እንኳን ዋጋው ባይገለጽም ግን ስምምነት ላይ ለመድረስ መቃረባቸው ተዘግቧል። በቀጣይ ቀናት ይፋ ከሚሆኑ ዝውውሮች መካከል አንደኛው የሞሮኮዊ ተጫዋች አዩብ ቦአዲ ወደ ኢታድ መምጣት ነው። የእሱ ታዲያ ወደ ሲቲ መምጣት የሮድሪን ዝውውርም ያፋጥነዋል ተብሎ ይጠበቃል። ሪያል ማድሪድ ተጫዋቹን ዝውውሩ ይፋ ከሆነ በኋላ ያስፈርመዋል የሚሉ መረጃዎች እየወጡ ነው የሚገኙት እና ሮድሪ ደግሞ ወደ ሳንቲያጎ በርናቦ የሚመጣ ከሆነ ኦሪሌን ቹአሜኒ ደግሞ ሪያል ማድሪድ ይሰናበታል ተብሎ ይጠበቃል። የተጫዋቹ ፈላጊ ደግሞ ማንቸስተር ዩናይትድ እንደሆነ ይጠበቃል። አሁን ላይ ማንቸስተር ዩናይትዶች ለኦሬሊያን ቹአሜኒ ከ70 እስከ 80 ሚሊዮን ዩሮ ለመክፈል ገንዘብ ጭምር ማዘጋጀታቸው እየተሰማ ነው የሚገኘው። በተለይ የአዩብ ቦአዲ የኦሬሊያን ቹአሜኒና የሮድሪ የዝውውር ጉዳዮች ሶስቱን ክለቦች ማንቸስተር ሲቲ፣ ሪያል ማድሪድና ማንቸስተር ዩናይትድን ስለሚመለከቱ በቀጣይ ቀናትም የበርካታ መገናኛ ብዙሃን ትኩረት ሆነው እንደሚቀጥሉ ይጠበቃል። ሌላኛው ጉዳይ ከደቂቃዎች በፊት በወጣ መረጃ ክርስቲያን ኖርጋርድ በ7 ሚሊዮን ዩሮ ኤቨርተንን ለመቀላቀል መስማማቱን በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። እንደሚታወቀው በዚህ ክረምት የዝውውር መስኮት አርሰናልን ይለቃሉ ተብለው ቀደም ብሎም ስማቸው ሲነሱ ከነበሩ ተጫዋቾች አንደኛው ክርስቲያን ኖርጋርድ ነበረ። ባለፈው ውድድር ዓመት ብዙ የጨዋታ እድል ያላገኘ ተጫዋች ነው። እናም ተጫዋቹ ከክለቡ እንደሚለቅ ሲጠበቅ ነበር። አሁን አርሰናል 7 ሚሊዮን ዩሮ ያገኘበትን ዝውውር ወደ መርሲሳይድ ኤቨርተን አድርጓል። አርሰናል ታዲያ የተጫዋቹ ከክለቡ መልቀቁን ተከትሎ በፍጥነት የብሩኖ ጉማሬሽን ዝውውር ለማጠናቀቅ እየሰራ እንዳለ እየተሰማ ነው የሚገኘው። ከሱ በተጨማሪም ሌሎችም የለቁ ተጫዋቾች እንዳሉ ከቀደም ብሎ ጭምር ሲነገር ነበር። አንደኛው ጋብርኤል ሄሱስ እንደሆነ ይታወቃል። ነገር ግን ተጫዋቹ እስካሁን ድረስ ከየትኛውም ክለብ ጋር ስሙ እየተነሳ አይገኝም። ግን በአርሰናል በኩል ክለቡን ይለቃል ተብሎ በቅድሚያ ከተያዙ ተጫዋቾች አንደኛው እሱ ነው።
ሌላኛው ጋብሪኤል ማርቲኔሊም እንደዚሁ ቀደም ብሎ የዝውውር መስኮቱ ከመጀመሩ አስቀድሞ ክለቡን ይለቃል ቢባልም አሁንም ከአሰልጣኝ ማይክል አርቴታ ጋር ሊቀጥል እንደሚችል እየተሰማ ነው የሚገኘው። ያው እስካሁን ድረስ የለቀቀው ትሮሳርድ ነበር። አሁን ሁለተኛው ተጫዋች በመሆን ክርስቲያን ኖርጋርድ በዛው በሊጉ ወደ መርሲሳይድ አቅንቶ በኤቨርተን መለያ እንመለከተዋለን ማለት ነው። ተጫዋቹ ያው በክለቡ ቢቆይም በአሰልጣኝ ማይክል አርቴታ ብዙ የጨዋታ እድል አያገኝምና ያንን ተከትሎ ከክለቡ መውጣቱ ይበጃል እየተባለ ነው የሚገኘው። እንግዲህ አርሰናል የቡርኖ ጉማሬሽን ይህንን ተከትሎ ዝውውሩን ያፋጥኗል ተብሎ ይጠበቃል። ከቤስ ስፖርት ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎቻችን እነዚህ ነበሩ። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን እንደተለመደው ቻናሉን ሰብስክራይብ ማድረግ እንዳይረሳ። አብራችሁ ስለነበራችሁ እናመሰግናለን። በመረጃዎቻችን ላይ ሀሳብ አስተያየቶቻችሁን በኮሜንት አድርሱን። በያላችሁበት ሰናይ ጊዜ። ቻው ቻው።